ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትስ ዩኒት 4 ፓርት 2 ነው። ቴስትስ ፎር ሲሚላሪቲ ኦፍ ትሪያንግልስ ይላል። ትሪያንግሎች ሲሚላር መሆናቸውን የምንለካበት መንገድ ነው የምናየው። ለቻናል አዲስ ከሆነ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ኢን ዚስ ሴክሽን ዩ ዊል ለርን ሃው ቱ ዲተርማይን ሲሚላሪቲ ኦፍ ቱ ትሪያንግልስ ባይ ዩዚንግ ለስ ኮንዲሽን ዛን ዴፊኒሽን ኦፍ ሲሚላሪቲ ይላል። በዚህ ሴክሽን የምናየው ሁለት ሲሚላር የሆኑ ትሪያንግሎች እንዴት ነው ሲሚላር መሆናቸውን የምናውቀው የሚለውን ነው የምናየው። ቴረም 4.1 አንግል ኦር ኤ ሲሚላሪቲ ቴረም ይላል። የመጀመሪያው አንግል እና አንግል ተመሳሳይ ከሆነ ነው። ኢፍ ቱ አንግልስ ኦፍ ዋን ትሪያንግል አር ኮንግረንት ቱ ዘ ኮረስፖንዲንግ ቱ አንግልስ ኦፍ አናዘር ትሪያንግል ዘን ዘ ትሪያንግልስ አር ሲሚላር። የአንዱ ትሪያንግል ሁለት አንግሎች ከሌላኛው ትሪያንግል ሁለት አንግሎች ጋር እኩል ወይም ደግሞ ኮንግረንት ከሆነ እነዛ ሁለቱ ትሪያንግሎች ምንድን ናቸው ነው የሚለው? ሲሚላር ወይም ደግሞ ተመሳሳይ ናቸው ነው የሚለው። ዛት ኢዝ ፎር ቱ ትሪያንግልስ ትሪያንግል ኤቢሲ ኤን ትሪያንግል ዲኢኤፍ እና ለሁለት ትሪያንግሎች ትሪያንግል ኤቢሲ የሚባሉ ለምሳሌ ይሄና ይሄ ቢሰጠን አንግል ኤቢሲ ማለት ይሄ ማለት ነው ኢዝ ኮንግረንት ቱ አንግል ዲኢኤፍ ኤንድ አንግል ቢሲኤ ኢዝ ኮንግረንት ቱ አንግል ኢኤፍዲ ዘን ትሪያንግል ኤቢሲ ኢዝ ሲሚላር ቱ ትሪያንግል ዲኢኤፍ። የአንዱ ትሪያንግል ሁለት አንግሎች ከሌላኛው ትሪያንግል ሁለት አንግሎች ጋር እኩል ከሆኑ ነው። እንግዲህ በምሳሌ ስናየው ኢን ፊገር 4.10 ኢፍ the sum of the measure of all the angle of triangle DEF is 180 ማንኛውም ጎነ 3 ኢንቴሪየር አንግሉ ሲደመር 180 ነው የሚሆነው ግዴታ። ስለዚህ አሁን እዚህ show that ትሪያንግል ኤቢሲ ኢዝ ሲሚላር ቱ ትሪያንግል ዲኢኤፍ ነው የሚለው። እነዚህ ሁለቱ ትሪያንግሎች ሲሚላር መሆናቸውን አሳዩ ነው የሚለው። እነዚህ ሁለቱ ሲሚላር መሆናቸውን ለማሳየት መጀመሪያ የቀረውን አንግል ወይም ደግሞ ከዚህኛው ይሄ አንግል ኤን እዚህኛው ደግሞ አንግል ኤፍ እንፈልጋለን። ይሄን ለመፈለግ አጠቃላይ ድምሩ 180 ይሆናል ከተባለ ይሄ 100 ሲደመር 20 120 ነው። ከ180 ስንቀንሰው ስንት ይሆንልናል? አንግል ቢኤሲ 60 ዲግሪ ይሆናል ማለት ነው። ከዛ ይሄኛውን ደግሞ አንግል ኤፍን ስንፈልግ 100 ሲደመር 60 160 ነው። 180 ለመሙላት 20 ይቀረዋል። ስለዚህ አንግል ኢኤፍዲ ደግሞ 20 ዲግሪ ይሆናል ማለት ነው። ስለዚህ ሲሚላር መሆናቸውን አሳዩ ነው የሚለው። ይሄኛው ከዚህኛው ጋር 100 ነው። ይሄኛው ደግሞ 60 እዚህኛው 60 ጋር እኩል ነው። ስለዚህ በአንግል ቴረም አማካኝነት ሁለቱ አንግሎች ይሄኛው ከዚህኛው ጋር ይሄኛው ከዚህኛው ጋር እኩል ስለሆነ እነዚህ ሁለቱ ትሪያንግሎች ሲሚላር ናቸው እንላለን ማለት ነው። ቀጣይ ደግሞ ኢን ፊገር 4.11 ኢፍ ኤ ፕራይም ሲ ፕራይም ኢዝ ፓራላል ቱ ኤሲ ይላል። ኤ ፕራይም ሲ ፕራይም ማለት ይሄኛው ነው የላይኛዋ ናት እና ከዚህ ከታችኛው ጋር ፓራላል ናት ነው የሚለው። ዘን ሾው ዛት ትሪያንግል ኤቢሲ ኢዝ ሲሚላር ቱ ትሪያንግል ኤ ፕራይም ቢ ሲ ፕራይም ይላል። እቺ ትልቋ ትሪያንግል እና ትንሿ ትሪያንግል እችኛዋ ሲሚላር መሆናቸውን አሳዩ ነው የሚለው። መጀመሪያ አንግል ኤቢሲ ኢዝ ኢኳልስ ቱ አንግል ኤ ቢ ፕራይም ሲ። ምክንያቱም ደግሞ ይሄ ኮመን አንግል ስለሆነ ነው። ቢ አንግል ኤቢሲ ማለት ከዚህ ከትልቁ ተነስቶ ወደዚህ የሚሄደው ነው። ኤ ፕራይም ቢሲ ማለት ደግሞ ከዚህ ተነስታች ነው። ዞሮ ዞሮ አንግሉ ኮመን ስለሆነ የጋራ ስለሆነ እኩል ነው ማለት ነው። እኩል ናቸው። አንድ አንግል እኩል ሆነልን ማለት ነው። ሌላኛው ደግሞ አንግል ቢኤሲ ይህ ማለት እችኛዋ ማለት ነው። ሁለት መስመር እንደዚህ ያስቀመጠልን እና አንግል ቢ ኤ ፕራይም ሲ ሁለት አሁንም እንደዚህ ሁለት እንደዚህ ስለተቀመጠ እኩል ናቸው ማለት ነው። ኮረስፖንዲንግ አንግልስ አር ኮንግረንት ኮረስፖንዲንግ የሆኑ አንግሎች ኮንግረንት ናቸው ማለት ነው። ስለዚህ ሁለት አንግሎች እኩል ከሆኑልን ደግሞ እነዚህ ሁለት ትሪያንግሎች ሲሚላር ናቸው። በምን አማካኝነት? በአንግል ሲሚላሪቲ ቴረም አማካኝነት ማለት ነው። as shown in figure 4.12 a long tree casts a shadow of length 10 ሜትር ረዥሙ ትሪ ሻዶ ወይም ደግሞ ጥላው 10 ሜትር ርዝመት አለው ነው የሚለው። ስለዚህ ከዚህ ከስሩ አንስቶ ጥላው እስካረፈበት ድረስ 10 ሜትር ይሄዳል ማለት ነው። ይሄው በስዕሉ ላይ እንደሚመለከተው and at the same time በተመሳሳይ ሰዓት ደግሞ a tree of height 2 ሜትር 2 ሜትር ርዝመት ያላት ዛፍ ካስት ሻዶ ኦፍ 5 ሜትር 5 ሜትር ሻዶ አላት ነው የሚለው። ስለዚህ ከዚህ ተነስታ ወደዚህ ሄደች ማለት ነው። ዘን ዲተርማይን ዘ ሄይት ኦፍ ዘ ሎንገር ትሪ የረዥሙን ዛፍ ሄይቱን ፈልጉ ነው የሚለው። ስለዚህ ይህን ለመፈለግ ኤች ቢ ሄይት ኦፍ ሎንገር ትሪ ኤችን የረዥሙ ትሪ ሄይት ነው ብለን እንውሰድና ዘን ዊ ሃቭ ዘ ፎሎዊንግ ዲያግራም። በዚህ መሰረት ዲያግራም ስናወጣ እች ረዥሟ ትሪ ናት ብለን እንውሰድ።
ኤች ማለት ነው። ከዛች ወደዚህ ያለችው 10 ናት አጠቃላይ። ከዛ ከዚች እቺ ትንሿ ዛፍ ናት ብለናል 2 ሜትር። ከዛ ከትንሿ ወደዚህ እስከ መጨረሻው እኩል መጨረሻ ስላላቸው ነው 5 ሜትር አለች። ከዛ ይሄን ማገጣጠም ነው በቃ ትሪያንግል ሰራን ማለት ነው። ከዛ አንግል ኪዩቲኤ ማለት እቺ ማለት ናት። ይሄ ደግሞ 90 ዲግሪ ነው። ኢዝ ኮንግረንት ቱ አንግል አርኤስኤ ከዚች ከእችም 90 ዲግሪ ስለሆነች ከእሷ ጋር ኮንግረንት ናት ማለት ነው። አስ ዘ ቱ ትሪስ አር ፐርፔንዲኩላር ቱ ዘ ግራውንድ ሁለቱም ዛፎች ከመሬቱ ጋር ፔርፔንዲኩላር ስለሆኑ ደግሞ 90 ዲግሪ ስለሚሰሩ ማለት ነው። ስለዚህ አንድ አንግል እኩል ሆነልን ማለት ነው። ቢ ደግሞ አንግል ኪዩኤቲ እችኛው አንግል ደግሞ የሁለታቸው የጋራ ናት አይደለ? ኢዝ ኮመን አንግል ኦፍ ዘ ቱ ትሪያንግል የሁለቱ ትሪያንግሎች ኮመን ናት። ኮመን ከሆነች ደግሞ እኩል ናቸው ማለት ነው። የሁለቱም አንግል እኩል ነው። ሶ ባይ አንግል ሲሚላሪቲ ቴረም ትሪያንግል ኤኤስአር ኢዝ ሲሚላር ቱ ትሪያንግል ኤ ቲኪው ማለት ነው። ሲሚላር ከሆኑ ደግሞ ዘን the pairs of the corresponding sides are proportional ሲሚላር ከሆኑ ፔራቸውን ስናካፍለው ፕሮፖርሽናል ወይም ደግሞ እኩል ነው የሚሆነው ማለት ነው። ስለዚህ ኤኤስ ኦቨር ኤቲ ማለት ከዚች እስከዚች ያለችው ስትካፈል ከዚህ የትልቁ ቤዝ እኩል ይሆናል ኤስአር ኦቨር ቲኪው ማለት ደግሞ ኤስአር የዚች የትንሿ ዛፍ ሄይቷ ናት ኦቨር ቲኪው ማለት ደግሞ የትልቋ ዛፍ ሄይቷ ማለት ነው። ስለዚህ እንደዛ አድርገን እንተካለን። ኤስ ኦቨር ኤቲ 5 ኦቨር 10 ነው እኩል ይሆናል 1/2 ይሆንልናል። ኤስ አር ኦቨር ቲኪው ደግሞ ኤስ አር የትንሿ ዛፍ ሄድ ስለሆነች 2 ሜትር ናት። የትልቁን አናውቅም ኦቨር ኤች አድርገን እዛ ክሪስ ክሮስ እናደርጋለን ማለት ነው። ኤችን ዋጋ ልፈልጉ የተባለው ክሪስ ክሮስ እናደርገው 1 ሲባዛ በኤች ኤች እኩል ይሆናል 2 ሲባዛ በ2 4 ሜትር ይሆናል ማለት ነው። ስለዚህ ትልቁ ዛፍ 4 ሜትር ነው ርዝመቱ ማለት ነው። ሁለተኛው ቴረም ደግሞ ሳይድ አንግል ሳይድ ሲሚላሪቲ ቴረም ነው። ቅድም ሁለት አንግል ነበሩ፣ አሁን ደግሞ ሳይድ አንግል እና ሳይድ ማለት ነው። ኢፍ ቱ ፔርስ ኦፍ ኮረስፖንዲንግ ሳይድስ ኦፍ ቱ ትሪያንግል አር ፕሮፖርሽናል ኤንድ the included angle between the sides are congruent then the two triangles are similar አሁን ደግሞ ሁለቱን ሳይድ ነው የምንወስደው የአንዱን ትሪያንግል ሁለት ሳይድ ማለት ነው። ምስሉ ላይ ስንመለከት ሁለት ሳይድ አሉ። በሁለት ሳይዶች መካከል ያለችውን አንግል አጠቃለው ማለት ነው። ሁለቱን ሳይድ እና በእነሱ መካከል ያለችው አንግል ከዚች እስከዚች ያለችው ርዝመት እና ከዚች እስከዚች ያለችው ርዝመት ፕሮፖርሽናል ከሆኑ እና ከዚች እስከዚች ያለችው ከዚች እስከዚች ካለችው አሁንም ፕሮፖርሽን ሆና በሁለታቸው መካከል ያለችው አንግል እኩል ከሆነች ምንድነው ማለት ነው? ሲሚላር ናቸው ማለት ነው ሁለቱ ትሪያንግሎች። ለምሳሌ ኢን ፊገር 4.14 ሌት ዲ ኤንድ ኢ ቢ ሚድ ፖይንት ኦፍ ኤሲ ኤንድ ቢሲ ሪስፔክቲቭሊ እች ዲ እና ኤ ለኤሲ ከዚች እስከዚህ ላለችው እና ከዚች እስከዚህ ላለችው ሚድ ፖይንት ማለት ከዚህ እስከዚህ ያለው ርዝመት እና ከዚህ እስከዚህ ያለው ርዝመት እኩል ነው ማለት ነው። መሀል ላይ ነው ያለችው ማለት ነው። ሾው ዛት ትሪያንግል ኤሲቢ ማለት እቺ ትልቋ ማለት ናት። ትልቋ ትሪያንግል ከትንሿ ትሪያንግል ከዲሲኢ ጋር ሲሚላር መሆናቸውን አሳዩ ነው የሚለው። ስለዚህ ሲንስ ዲ ኤንድ ኢ አር ሚድ ፖይንት ዲ እና ኢ ሚድ ፖይንት ከሆኑ ለዚህ መሀል ላይ ከሆኑ ዊ ሃቭ ኤሲ ኢዝ ኢኳልስ ቱ 2 ዲሲ ኤሲ ማለት ከዚች እስከዚች ያለችው ርዝመት ማለት ከዲ እስከዚህ ላለችው ሁለት ጊዜ ናት ማለት ነው። ምክንያቱም እዚህ እስከዚህ ያለችው መሀል ላይ ከሁለት ከቆረጠችው እና ደግሞ ቢሲ ማለት ከዚች እስከዚች ያለችው ርዝመት ከኢሲ ካለችው ከዚህ እስከዚህ ካለችው ርዝመት ጋር ሁለት ጊዜ ነው ማለት ነው። ዛት ኢዝ ኤሲ ኦቨር ዲሲ ማለት ኤሲ ከዚህ የትልቁ ትሪያንግል ሳይዱ ኦቨር ዲሲ ኮረስፖንዲንግ ሳይዱ ማለት ነው። እንግዲህ የኮረስፖንዲንግ ሳይዱ ሬሾ አይደለ ፕሮፖርሽናል ይሆናል የተባለው እኩል ይሆናል ቢሲ ኦቨር ኢሲ። ቢሲ ደግሞ ከዚህ እስከዚህ ያለችው ኦቨር እቺ ትንሿ ማለት ነው እና እኩል ይሆናል ከተባለ ስንት ይሆናል ማለት ነው? እዚህ ኳስቱ ይሆንልናል። ኤንድ አንግል ኤሲቢ ኢዝ ኮመን አንግል ፎር ዘ ቱ እና ደግሞ አንግል ኤሲቢ ወይም ደግሞ አንግል ለሁለቱም ኮመን ስለሆነች በመካከላቸው ያለችው አንግል እኩል ናት ማለት ነው። እነዚህ እኩል ከሆኑ ደግሞ እነዚህ ሁለት ትሪያንግሎች ሲሚላር ናቸው። በምን መሰረት? በምን ቴረም? ሳይድ አንግል ሳይድ ሲሚላሪቲ ቴረም። ሁለት ሳይዶች እና በመካከላቸው ያለችው አንግል ሲሚላር ስለሆነች ማለት ነው። ሶስተኛ ሳይድ ሲሚላሪቲ ቴረም ነው። አሁን ደግሞ ሶስቱም ሳይዶች ሲሚላር ሲሆኑ ማለት ነው የትሪያንግሎች የሁለቱ ትሪያንግሎች ሶስቱም ሳይዶች if the three sides of one triangle are proportional to the corresponding three sides of another triangle አሁን ሶስቱም ሳይዶች ነው የምናወዳድራቸው ማለት ነው። then the two triangles are similar ይሆናሉ ማለት ነው።
there is given triangle ABC and triangle DEF እዚህ የተሰጡን ትሪያንግሎች አሉ። ስለዚህ ኮረስፖንዲንግ ሳይዶቹን ፕሮፖርሽናል መሆናቸውን በሬሽዮ እናሳያለን። ኤቢ ማለት ከዚህ እስከዚህ ያለችው ኦቨር ከዚህ እስከዚህ ያለችው እኩል ይሆናል። ቢሲ ደግሞ ከዚህ እስከዚህ ስለሆነች ከዚህ እስከዚህ ካለች ጋር ተካፍላ እኩል ይሆናል። ኤሲ ደግሞ ከዚህ እስከዚህ ያለችው ከዚህ እስከዚህ ካለች ጋር ተካፍላ የሆነ አንድ ቁጥር እኩል ቁጥር ነው መምጣት ያለበት ፕሮፖርሽናል ለመባል። ስለዚህ ትሪያንግል ኤቢሲ ሲሚላር ቱ ትሪያንግል ዲኢኤፍ ይሆናል ማለት ነው። ለምሳሌ ኢን ፊገር 4.16 ኢፍ ኤቢ ኢዝ ኢኳልስ ቱ 21 ቢሲ ኢዝ ኢኳልስ ቱ 28 ይሄ ደግሞ 28 ተሰጠን። ኤሲ ኢዝ ኢኳልስ ቱ 14 ሴንቲሜትር ይሄ 14 ሴንቲሜትር ተሰጠን። ዲ ኢዝ ኢኳልስ ቱ 10 ሴንቲሜትር እቺ 10 ሴንቲሜትር ተሰጣችን። ኢኤፍ ኢዝ ኢኳልስ ቱ 15 15 ተሰጥቶናል። ኤንድ ዲኤፍ ኢዝ ኢኳልስ ቱ 20 ይሄ 20 ተሰጠንና ሾው ዛት ትሪያንግል ኤቢሲ ሲሚላር ቱ ትሪያንግል ኢኤፍዲ ይላል። ኤቢሲ ከኢኤፍዲ ጋር ሲሚላር መሆኑን አሳዩ ነው የሚለው። ስለዚህ በሳይድ ብቻ ስለተሰጠን በሶስቱም ሳይድ በኮረስፖንዲንግ መሆናቸው ማየት ነው የሚጠበቅብን። ሶ ፍሮም ዘ ጊቭን ኢንፎርሜሽን ዩ ሃቭ ቢሲ ኦቨር ኢኤፍ። አሁን እዚህ ላይ ኦርደሩን መጠበቅ አለባችሁ። ቢሲ ከሆነ እዚህ ጋር አቀማመጡ ቢሲ ከሆነ ከኤፍዲ ጋር ከመጨረሻው ጋር ነው ኮረስፖንዲንግ የምትሆነው። ስለዚህ ቢሲ ኦቨር ኤፍዲ ማለት 28 ኦቨር 20 ማለት ነው እኩል ይሆናል። ሲቃለል በአራት ስናቃለው 7/5 ይሆናል። ቢኤ ኦቨር ኤፍኢ ቢኤ ከሆነ ደግሞ ቢኤ ማለት ከዚህ እስከዚህ ያለችው አይደለ ቢኤ ከዛ ኤፍዲ ወደ ኋላ እንመጣለን ማለት ነው። ይሄን ኦርደሩን ጠብቀን ስለዚህ ስንት ይሆንልናል ማለት ነው? 21/15 ሲቃለል 7/5 ነው። ኤሲ ኦቨር ኢዲ ደግሞ አሁንም 14/10 ነው 7/5 ነው። ስለዚህ ኮረስፖንዲንግ ወይም ደግሞ ኦርደሯን ጠብቀን ሬሾውን ስንሰራ እኩል ከመጣልን ምንድነው ማለት ነው? እነዚህ ትሪያንግሎች ሲሚላር ናቸው ማለት ነው። ዚስ ኢምፕላይስ ዛት ዘ ፔር ኦፍ ዘ ኮረስፖንዲንግ ሳይድ ኦፍ ትሪያንግል ኤቢሲ ኤንድ ትሪያንግል ኢኤፍዲ አር ፕሮፖርሽናል ሆነ ማለት ደግሞ ሲሚላር ናቸው ማለት ነው። በምን መሰረት? ሳይድ ሲሚላሪቲ ቴረም። ምክንያቱም ሶስቱንም ሳይዶች ነው ያወዳደርናቸው ማለት ነው። ሌላኛው ኤግዛምፕል ኢን ፊገር 4.17 ኢፍ ዲ ኢ ኤንድ ኤፍ አር ሚድ ፖይንትስ ኦፍ ኤቢ ቢሲ ኤንድ ኤሲ ዲ እና ኤፍ ከኤ እስከ ቢ ያለችው ከኤ እስከ ሲ እና ከቢ እስከ ሲ ላለችው ሚድ ፖይንት ደግሞ መካከል ላይ ናቸው ማለት ነው። ሚድ ፖይንት ከሆነ እቺ ዲ ከዚህ እስከዚህ ካለችው እና ከዚህ እስከዚህ ካለችው ርቀት እኩል ነው የከፈለቻት ማለት ነው። ቲኢም እንደዚሁ ከዚህ ያለችው ነችን እኩል ከፍላለች፣ እችም እኩል ከፍላለች ማለት ነው። ዘን ሾው ዛት ትሪያንግል ኤቢሲ ወይም ደግሞ ትልቁ ትሪያንግል ይሄኛው ሲሚላር ቱ ትሪያንግል ኢኤፍዲ ከኢኤፍዲ ጋር ሲሚላር መሆኑን አሳዩ ነው የሚለው። ስለዚህ ሶሉሽን ስናይ ዲ ኢ ኤንድ ኤፍ አር ሚድ ፖይንት ኦፍ ኤቢ ቢሲ ኤንድ ኤሲ ሪስፔክቲቭሊ ወይም ደግሞ በቅደም ተከተል ማለት ነው። ስለዚህ ኢኤፍ ማለት ከኢ እስከ ኤፍ ያለችው ርዝመት እቺ ምን ማለት ናት? ሲሚላር ሆኑ ማለት እዚ ኳልሱ 1/2 ኤቢ ማለት ነው። ምክንያቱም ኢኤፍ የጀመረችው ከሆነች እቺ ኤቢ ናት፣ ግን ከሁለት ከከፈለችው 1/2 ነው የምትወስደው ማለት ነው። ደግሞ ግማሽ ናት ማለት ነው። ዲኤፍ ማለት ደግሞ ዲኤፍ ሲባል ከዚህ ከግራ ወደ ከዚህኛው ከዲ ወደ ኤፍ ስለሄድን እዚህም ከሲ ወደ ቢ እንሄዳለን። ስለዚህ 1/2 ቢሲ ይሆናል ማለት ነው። ሲቢ እና ቢሲ እኩል ናቸው፣ ተመሳሳይ ናቸው። አሁንም ዲኢ ማለት 1/2 ኤሲ ነው ማለት ነው። ዚስ ኢምፕላይስ ኤቢ ኦቨር ኢኤፍ ኤቢ ማለት እችኛዋ ናት የመጀመሪያው ማለት ነው። ከዚህ እስከዚህ ያለችው ኦቨር ኢኤፍ ከሆነ ደግሞ እቺ ማለት ናት። ኤቢ ኦቨር ኢኤፍ ኢዝ ኢኳልስ ቱ ቢሲ ኦቨር ዲኤፍ ኢዝ ኢኳልስ ቱ ኤሲ ኦቨር ዲኢ ይሆናል። ስለዚህ ኤቢ እንዳለችውና ኢኤፍ ማለት 1/2 ኤቢ ስለሆነ ሲገላበጥ 2 ይሆናል። ይሄኛውን እንደዛ ሲሰሩት 2 ይመጣል ማለት ነው። ዘ ሬሾ ኦፍ ዘ ፔርስ ኦፍ ኮረስፖንዲንግ 3 ሳይድስ ኦፍ ዘ ቱ ትሪያንግል አር ኢኳል። ስለዚህ ሬሾቸው የኮረስፖንዲንግ ሳይዱ ሬሾ እኩል ስለመጣልን እነዚህ ሁለቱ ትሪያንግሎች በሳይድ ሲሚላሪቲ ቴረም መሰረት ሲሚላር ናቸው ማለት ነው። ኤክሰርሳይዝም በሌላ ቪዲዮ ሰራላችኋለሁ። ቀጣይ የምናየው ፔሪሜትር ኤንድ ኤሪያ ኦፍ ሲሚላር ትሪያንግል ነው። የትሪያንግልን ፔሪሜትር ወይም ዙሪያውና ኤሪያ ወይም ስፋቱን ነው የምናየው። ኢን ዘ ፕሪቪየስ ግሬድ you have learned how to find the perimeter and area of some special plane figures such as triangle, rectangle, square, parallelogram and trapezium። ባለፈው ግሬዳችሁ የተወሰኑ
ፕሌን ፊገሮች ኤሪያን እና ፔሪሜትር ፈልጋቸዋል። ለምሳሌ የትሪያንግልን፣ የሬክታንግልን፣ የነስኩዌር ፓራሌሎግራም እና የትራፒዚየም ማለት ነው። ኢንዚህ ሴክሽን በዚህ ሴክሽን ደግሞ የምትማሩት ዩ ዊል ለርን ዘ ፕሮፖርሽናሊቲ ኦፍ ዘ ኤሪያ ኤንድ ፔሪሜትር ኦፍ ሲሚላር ትሪያንግልስ። አሁን ኤሪያ እና ትሪያንግሉን ሳይሆን የምታሰሉት ወይም ደግሞ የምትፈልጉት ፕሮፖርሽናሊቲያቸውን ነው። ሲሚላር የሆኑ የሁለት ትሪያንግሎች ፕሮፖርሽናቸውን ማለት ነው። ቴረም 4.4 ኢፍ ዘ ሬሽዮ ኦፍ ዘ ኮረስፖንዲንግ ፔር ኦፍ ሳይድ ኦፍ ቱ ሲሚላር ትሪያንግልስ ኢዝ ኬ። ሁለት ሲሚላር ትሪያንግሎች የኮረስፖንዲንግ ሳይዳቸው ሬሽዮ ኬ ነው ከተባለ ደን ኤ ዘ ሬሽዮ ኦፍ ዜር ፔሪሜትር ኢዝ ጊቭን ባይ የፔሪሜትር ወይም ደግሞ የዙሪያቸው ሬሽዮ ምን ይሆናል ማለት ነው። ፔሪሜትር 1 ኦቨር ፔሪሜትር 2 ኢዝ ኢኳልስ ቱ ሳይድ 1 ኦቨር ሳይድ 2 ኢዝ ኢኳልስ ቱ ኬ። አሁንም ራሱ ኬ ይሆናል ማለት ነው። የፔሪሜትራቸው ሬሽዮ ኬ ራሱ ኬ ይሆናል ማለት ነው። ዌን ፒ1 ኤንድ ኤስ1 አር ፔሪሜትር ኤንድ ሌንግዝ ኦፍ የሳይድ ኦፍ ዘ ፈርስት ትሪያንግል። ዋን የሚለው የመጀመሪያውን ትሪያንግል ፔሪሜትር እና ሌንግዙን ወይም ደግሞ ሳይዱን ነው። ፒቱ እና ኤስ2 ደግሞ የሁለተኛው ትሪያንግል ፔሪሜትር እና ሌንግዙ ነው ማለት ነው። ቢ ደግሞ ዘ ሬሽዮ ኦፍ ዜር ኤሪያ ኢዝ ጊቭን ባይ የኤሪያ ወይም ደግሞ የስፋታቸው ሬሽዮ ሲታይ ደግሞ ኤሪያ 1 ኦቨር ኤሪያ 2 ኢዝ ኢኳልስ ቱ ኤስ1 ኦቨር ኤስ2 ስኩዌር ይሆናል ማለት ነው። ምክንያቱም ኤሪያ ሌንግዝ ታይምስ ዊድዝ ሆኖ ስለሚመጣ ስኩዌር መሆን አለበት ሳይዱ ማለት ነው። ስለዚህ ምን ይሆንልናል? ኬ ስኩዌር ይሆንልናል ማለት ነው። እንደውም ስኩዌር ማለት እርስ በርሱ ማባዛት ማለት ነው። ዌር ኤሪያ 1 ኢዝ ኤሪያ ኦፍ ዘ ፈርስት ትሪያንግል። ኤሪያ 1 የመጀመሪያው ትሪያንግል ኤሪያ ነው። ኤሪያ 2 ደግሞ ሁለተኛው ትሪያንግል ኤሪያ ነው ማለት ነው። ፕሩፍ ስናይ ወይም ደግሞ እንዴት ይመጣል የሚለውን ስናይ ሌት ትሪያንግል ኤቢሲ ኢ ሲሚላር ቱ ትሪያንግል ኢኤፍዲ። ኤቢሲ ከኢኤፍዲ ጋር ሲሚላር ነው ካል ዊዝ ሳይድስ ኢንዲኬትድ ኢን ዘ ፊገር። ሳይዶቹ ደግሞ በዚህ በፊገር ወይም ደግሞ በምስሉ ላይ ተቀምጠውልናል። ኤ ጊቭን ኤቢ ማለት ከዚህ እስከዚህ ያለውን ርዝመት ኦቨር ኢኤፍ ደግሞ ከዚህ እስከዚህ ያለው ርዝመት ማለት ነው ኦቨር ማለት ነው። እዚህ ኳልስቱ ቢሲ ኦቨር ኤፍዲ ቢሲ ኦቨር ኤፍዲ ማለት ነው። እዚህ ኳልስቱ ኤሲ ኦቨር ኢዲ እዚህ ኳልስቱ ኤሲ ኦቨር ኢዲ ሆኖ ከዛ ይህ ምን ማለት ነው ኬን ይሰጠናል ማለት ነው። ይህ ማለት ኮንስታንት ኦፍ ፕሮፖርሽናሊቲው ማለት ነው። ኢምፕላይስ ምን ያሳየናል? ኤቢ ኦቨር ኢኤፍ ኬን ከሰጠን ክሪስ ክሮስ እናደርገው ኤቢ ኳልስቱ ኤቢ ኦቨር ኢኤፍ ኮንስታንት ኦፍ ፕሮፖርሽናሊቲውን ከሰጠን ይህን ኦቨር ዋን አድርገን ክሪስ ክሮስ ምናደርገው ኤቢ ምን ይሆናል ማለት ነው ኬ ታይምስ ኢኤፍ ይሆንልናል ማለት ነው። እዚህ ኳልስቱ ኬ ዲ ማለት ነው። ይህ ማለት ዲ ይሄ ርዝመቱን ዲ ብለን ስለወሰድ ነው እዚህ ላይ ምስሉ ላይ። ከዛ ቢሲም አሁንም እንደዚሁ ክሪስ ክሮስ እናደርገው በዚህ መልኩ ኬ ታይምስ ኤፍ ዲ ማለት ኬ ኢ ይሆናል። ኤሲ ደግሞ ኬ ታይምስ ኢዲ እዚህ ኳልስቱ ኬ ኤፍ ይሆናል ማለት ነው። ዘን ፔሪሜትር ፒ ፔሪሜትር ማለት ደግሞ ዙሪያ ማለት ነው። ፔሪሜትር ፒ ኢዝ ፔሪሜትር ኦፍ ትሪያንግል ኤቢሲ ከሆነ ኤቢ ፕላስ ቢሲ ፕላስ ኤሲ ዙሪያውን መደመር ነው አይደለ? ከዛ የተወከሉ ሌተሮች አሉ። ለኤቢ ሲ ተወክላለች፣ ለቢሲ ደግሞ ኤ፣ ለኤሲ ቢ ተወክላለች። እዚህ ኳልስቱ ይሄ ደግሞ ምን ማለት ነው? ቅድም ሲ ኬዲ ናት ብለናል አይደለ? ኤ ደግሞ ኬኢ ናት ብለናል። ቢ ደግሞ ኬኤፍ ናት ብለናል። ስለዚህ ስንደምራቸው ኬኔ ጋር አውጥተን ዲ ፕላስ ኢ ፕላስ ኤፍ ይሆንልናል ማለት ነው። ፔሪሜትር ኦፍ ትሪያንግል ኢኤፍዲ ደግሞ ቀጥታ መደመር ነው። አሁንም ዲ ፕላስ ኢ ፕላስ ኤፍ ይሆንልናል ማለት ነው። ከዛ ሬሽዮ ነው የምንወስደው ፔሪሜትር 1 ኦቨር ፔሪሜትር 2 ማለት ነው። ፔሪሜትር ኦፍ ትሪያንግል ኤቢሲ ኦቨር ፔሪሜትር ኦፍ ትሪያንግል ኢኤፍዲ ኢዝ ኢኳልስ ቱ እንደምራለን። እነዚህ እንዳለ እናስቀምጣለን። ስለዚህ መጀመሪያ ያስቀመጥነውንና ኦቨር ቅድም ያስቀመጥነው የሁለተኛው ማለት ነው። ስለዚህ ኬ ኢንቱ ዲ ፕላስ ኢ ፕላስ ኤፍ ኦቨር ዲ ፕላስ ኢ ፕላስ ኤፍ ማለት ነው። ከዛ እነዚህ ብራኬት ውስጥ ስላሉ ሁለቱ እነዚህ ይጣፋሉ። ከዛ ኬ ይቀራል ማለት ነው። ስለዚህ ሂንስ the ratio of the perimeter of two similar triangle is k። ስለዚህ ሬሾአቸውም ደግሞ ኮንስታንት ኦፍ ፕሮፖርሽናሊቲያቸው ኬ ከሆነ which is equal the ratio of the length of any pair of corresponding side የኮረስፖንዲንግ ሳይዱ ሬሾ ጋር እኩል ነው። ስለዚህ የፔሪሜትራቸው ሬሾ እና የሳይዱ ሬሾ እኩል ነው ማለት ነው። እሱን ኬ ብለን ወስደነዋል። ቢ ደግሞ ሌት ሲኪው ቢ the altitude of ትሪያንግል ኤቢሲ ሲኪውን የትሪያንግል ኤቢሲ አልቲቱድ ወይም ደግሞ ሄቱ ነው ብለን ብንወስድ ፍሮም ቨርቴክስ ሲ ቱ ኤቢ ኤንድ
DPB the altitude of triangle EFD from vertex D to EF then ይላል አንግል CQB ከአንግል DPF ጋር እኩል ነው አለን both are right angle ሁለታቸውም right angle ስለሆኑ ምክንያቱም altitude ካለው ወይም ደግሞ height ካለው right angle triangle ስለሆነ ማለት ነው እዛ አንግል ABC ደግሞ ከአንግል EFD ጋር corresponding angles of similar triangle እኩል ናቸው አለን therefore triangle CQB is similar to triangle DPF እነዚህ ሁለት ትራያንግሎች ሲሚላር ናቸው በምን አማካኝነት ሁለት አንግሎች እኩል ስለሆኑልን አንግል ሲሚላሪቲ ቲዮረም መሰረት ማለት ነው ስለዚህ እነዚህ ሲሚላር ከሆኑ CQ over DP ሳይዳቸውን CQ እና DP ማለት ነው is equals to CB ማለት Q መሃል ላይ ያለችውን አስወጥቶ over DF ማለት መሃል ላይ ያለችውን P አስወጥቶ ማለት ነው ያለው ርዝመት እኩል ናቸው ማለት ነው by definition of similar triangle ሁለት ሲሚላር የሆኑ ትራያንግሎች ዴፊኒሽናቸው ነው ይሄ corresponding ሳይዳቸው ሬሽዮ ፕሮፖርሽን መሆን አለበት ስለሚባል ማለት ነው ይህ ማለት h1 over h2 ነው CQ ማለት ሄይቱ ነው DP ደግሞ አሁንም የሌላኛው ትራያንግል ሄይቷ ናት ብለናል አይደለ is equals to a over e is equals to k ይሰጠናል ማለት ነው this implies ይሄ ደግሞ ምን ያሳያል h1 is equals to k h2 ነው ማለት ነው ምክንያቱም h1 over h2 is equals to k ከሆነ ይሄን ኦቨር ዋን አድርገን ክሪስ ክሮስ እናድርገው h1 ምን ይሆናል k h2 ይሆንልናል ማለት ነው the area are given by ስለዚህ ኤሪያውን ስንሰራ ምን ይሆንልናል area of triangle ABC is equals to 1 over 2 base times height አይደለ ስለዚህ c h1 ይሆናል ማለት ነው እኩል ይሆናል 1 over 2 kd into k h2 ይሆናል h1 k h2 ስለሆነች ማለት ነው ስለዚህ 1 over 2 k square into dh square ይሆናል የዛኛው ትራያንግል ደግሞ ትራያንግል EFD ደግሞ 1 over 2 dh2 ነው hence ስለዚህ የሁለቱን ሬሽዮ ስንወስድ የመጀመሪያውን ትራያንግል እና የሁለተኛውን ትራያንግል ሬሽዮ ስንወስድ area of triangle ABC over area of triangle EFD is equals to የመጀመሪያው 1 over 2 k square dh2 ናት over ሁለተኛው ደግሞ 1 over 2 dh2 ነው ስለዚህ 1 over 2 በ1 over 2 ይጣፋል ከዛ dh2 በdh2 ይጣፋና k square ይቀርልናል ማለት ነው ስለዚህ ምን ሆነ k square ሆነልን ማለት ነው therefore the ratio of the area of two similar triangles is k square ሬሽዮአቸው የሁለት ሲሚላር ትራያንግሎች k square ነው ማለት ነው which is the square of the ratio of the lengths of any pair of corresponding sides ይላል ለማንኛውም ግን ይሄ ፕሩፍ አመጣጡ ካልገባችሁ ዝም ብላችሁ ይሄን ብቻ ማያዝ ትችላላችሁ እዚህ ላይ ቴረም ላይ የተሰጣችሁን ማያዝ ትችላላችሁ ማለት ነው የሁለቱ ትራያንግሎች ኤሪያ ሬሽዮአቸው ከኮንስታንት ኦፍ ፕሮፖርሽናሊቲው ጋር ስኩዌር ሆኖ እንደሚመጣ ማያዝ ማለት ነው ኤግዛምፕል 4.13 find the ratio of area of two similar triangles የኤሪያቸውን ሬሽዮ ፈልጉ ነው የሚለው ሁለቱ ሲሚላር ትራያንግሎች if the ratio of the corresponding side is 5 over 4 ይላል ኮረስፖንዲንግ ሳይዳቸው ሬሽዮአቸው 5/4 ከሆነ ነው ስለዚህ የኤሪያቸውን ሬሽዮ ከፈልጉ ከተባለ የኤሪያ ከሆነ ስኩዌር ማድረግ ነው let a1 and a2 be the area of two similar triangles a1 እና a2 የሁለቱ ሲሚላር ትራያንግሎች ኤሪያ ነው ብለን እንወስደው p1 እና p2 ደግሞ ፔሪሜትር ነው ደግሞ ዙሪያቸው ነው ብለን እንወስደውና S1 እና S2 ደግሞ ሳይዱ ነው ብለን ኮረስፖንዲንግ ሳይድ ናቸው ብለን እንወስዳቸውና በፎርሙላው መሰረት ኤሪያ1 ኦቨር ኤሪያ2 ማለት ሳይድ 1 ኦቨር ሳይድ 2 ስኩዌር ነው ስለዚህ ስኩዌር ስናደርጋቸው እነዚህን 5/4 ነው ስኩዌር ሲሆን 5 ስኩዌር 25 ነው 4 ስኩዌር ደግሞ 16 ነው ስለዚህ 25 16ኛ ይሆናል ቢ ደግሞ if the ratio of their perimeter is 2 የፔሪሜትራቸው ሬሽዮ 2 ነው 2/5ኛ ነው ከተባለ ኤሪያ1 ኦቨር ኤሪያ2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ስኩዌር ነው equals to p1 ኦቨር p2 ስኩዌር ነው ስለዚህ ስኩዌር ስናደርገው 4/25ኛ ይሆናል ማለት ነው ምክንያቱም ጥያቄው ሬሽዮ ኦፍ ኤሪያን ፈልጉ ተባለው የኤሪያውን ሬሽዮ ፈልጉ ስለተባለ ማለት ነው example 4.14 let the area of two similar triangles be 80 cm square and 5 cm square respectively የሁለት ሲሚላር ትራያንግሎች ኤሪያቸው 80 እና 5 cm square ነው ከተባለ if the side of a smaller triangle is 2 cm long የትንሹ ትራያንግል ሳይዱ 2 cm long ካለው a the length of the corresponding side of the larger triangle corresponding ማለት ለሁለት
ኮረስፖንዲንግ የሆነችውን የላርጀሯን ወይም ደግሞ የትልቋን ትሪያንግል ሳይድ ነው ፈልጉ የተባልነው። ስለዚህ ኤሪያ ማለት ስኩዌር ስለሆነ የኮረስፖንዲንግ ሳይዱ ስኩዌር ስለሆነ ሌት ኤሪያዋን ቢ ዘ ኤሪያ ኦፍ ዘ ላርጀር ትሪያንግል፣ ኤሪያቱን ደግሞ የስሞለር ትሪያንግልን ኤሪያ አድርገን እንውሰደው። ኤስ1 እና ኤስ2 ደግሞ የላርጀር እና የስሞለሩን ኮረስፖንዲንግ ሳይድ አድርገን እንውሰድ እና ኤሪያዋን ኦቨር ኤሪያቱ ማለት ኤስ1 ስኩዌር ኦቨር ኤስ2 ስኩዌር ነው። ስለዚህ ኤሪያ ደግሞ ተሰጥቶናል 80 ኦቨር 5 ነው። 80 እና 5 እኩል ይሆናል የትልቁን ሳይድ አናውቅም ኤስ1 ኦቨር 2 ስኩዌር ማለት ነው። ስለዚህ 80 ኦቨር 5 እኩል ይሆናል ኤስ ስኩዌር ኦቨር 2 ስኩዌር ማለት 4 ነው። ስለዚህ ይህን ክሪስ ክሮስ እናደርጋለን። ይህን ክሪስ ክሮስ እናደርገው 80 ሲባዛ በ4 320 ነው። ከዛ እኩል ይሆናል 5 ኤስ ስኩዌር ይሆንልናል ማለት ነው። ስለዚህ ለ5 ለ5 እናካፍለው ኤስ ስኩዌር ኢኳልስ ቱ 320 ሲካፈል 5 64 ነው። ከዛ ስኩዌርን ለማውጣት ደግሞ ከስኩዌር ለማውጣት ራዲካል ማስገባት አለብን። ኤስ እኩል ይሆናል 64 ከራዲካል ሲወጣ 8 ሴንቲሜትር ይሆናል ማለት ነው። ዜርፎር ዘ ኮረስፖንዲንግ ሳይድ ኦፍ ላርጀር ትሪያንግል ኢዝ ኤስ1 ኢኳልስ ቱ 8 ሴንቲሜትር ይሆናል ማለት ነው። ቢ ደግሞ ሌት ፒ1 እና ፒ2 ፔሪሜትር ኦፍ ዘ ላርጀር ኤንድ ሲሚላር ስሞለር ትሪያንግል ፒ1 እና ፒ2 ፔሪሜትር ነው ብለን ብንወስደው ዘን ፒ1 ኦቨር ፒ2 ማለት ኤስ1 ኦቨር ኤስ2 ነው። ስኩዌር ያስፈልገውም ፔሪሜትር ዙሪያ ስለሆነ ማለት ነው። ስለዚህ ኤስ1 ኦቨር ኤስ2 ማለት ደግሞ 8 ሁለተኛ ስለሆነ የፔሪሜትር ሬሾቸው ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ቴርፎር ዘ ፔሪሜትር ኦፍ ላርጀር ትሪያንግል ቱ ዘ ስሞለር ትሪያንግል የትልቁ ትሪያንግል ለትንሹ ትሪያንግል ፔሪሜትሩ ሬሾ ስንት ይሆናል? 4 ይሆናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ይህን ኤክሰርሳይሱን በሌላ ቪዲዮ ሰራላችኋለሁ። ዩኒት 4ን ጨርሰናል። ቀጣይ ዩኒት 5ን ይዤላችሁ እመጣለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።